ማህበረሰብ አገልግሎት የ72 ሰዓት ማህበረሰብ አገልግሎት በትንሹ ማለት ነው ሚኒመም ሪኳየርመንት ነው ከዛ በላይ ካረጉ ለኮሌጁ ለምኑ ያገለግላቸዋልና እንዲህ አይነት ሰርቪሶች አሉ የሚል ተነስተዋል እንግዲህ ይሄ እርስ በራስ ለመማማርና አንዱ ለአንዱ ለማስተማር የሚጠቅም ነገር መሆኑን እንድናይ ነው በድጋሚ የአዲስ ኮምፓስ ቤተሰብን የሜሪላንድ ነዋሪውን አመሰግናለሁ ስላላስፈቀድኩ ስም አልገለጽኩም እንትኑም ደርሶኛል እንዴት ሰርቪሱ እንደሚሰጥ የት ሬጂስተር እንደሚሆን ማዕከሉ የት እንደሆነ ስለዚህ ለኛም ትምህርት ሆኖናል ማለት ነው እንዲህ አይነት የሚያስተምሩ ነገር ካለ ልትልኩልን እየተነጋገርን እየተወያየንበት እንቀጥላለን ዛሬ ትምህርት ሚኒስቴርም ያወጣው መመሪያ በጣም አነጋጋሪ ሆኖ ቀጥሏል ግን ዛሬ አጀንዳ አላረገውም እኔ የትምህርት ቤቶች የዲሲፕሊን መመሪያ በከፍተኛ ሁኔታ ጠንካራ መመሪያ እንደወጣ አይቻለው ከጸጉር አሰራር ጀምሮ ከትላንት ስናነሳ የነበረው እነዚህ የሺሻ ቤቶች የመጠጥ ቤቶች የማሳጅ አገልግሎት የሚሰጡ አካባቢዎች እነዚህ በትምህርት ቤት ውስጥ የሃይማኖት እንቅስቃሴ ማድረግ እንደተከለከለ በእነዚህ የጥፍር ቀለም ይሄ ከሴቶች ከሌሎች ከውበት ጋር የተያያዙ ነገሮች በጣም ዲቴይል እና ዝርዝር መመሪያ ወጥተዋል ከአርቲፊሻል ጸጉርንም ጨምሮ እንግዲህ እንዴት ይለያል አላቅም እንግዲህ የትምህርት ቤቶቹ ከዚህ ከዘመናዊነት ጋር ተያይዞ አገሪቷን ባህል ችግር ውስጥ የሚከቱ ነገሮች በጣም በዝርዝር ነው የተነሱት እንዴት እንደሚፈጸም አላቅም ያ ብዙዎቹ ይሄዳሉ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን እና የሃይማኖት ተቋማት እዚህ ሀገር ብዙ ሰርቪስ ይሰጣሉ አሉ ተማሪዎቹ ሄደው ኦርቶዶክስ ቤተክርስቲያኗ ተሰጣቸው ይሄን ያህል ሰርቪስ ሰጥተዋል ብላ ወረቀት ጽፍላቸዋለች ቴንኪዩ ከጽንፌ ነጻ ስለዚህ የዛሬ ትምህርት ሚኒስቴርም መመሪያ አነጋጋሪ ሆኗል ሳነበው እንዴት ኮንትሮል ያደርጉታል የሚለው ነው አሁንም የከበደኝ እንጂ ትክክል ነው በብዛት ትክክል ነው ብዙዎቹ ነገሮች በጣም በጣም ትክክል ሆኖ ነው ያገኘዋቸው እንግዲህ የቀለም አብዮት የሚያስነሳ ከሆነ እናያለን አቶ ልደቱ እናያቸዋለን እና ፕሮፌሰር ስኬል እናያለን አቶ ጀዋር እናያቸዋለን ይሄ የቀለም አብዮት የሚያስነሳ ከሆነ በሃይስኩል አካባቢ ጫት መቃም መቃም አይፈቀድም የጫት ቤቶች መዘጋት አለባቸው የመጠጥ ቤቶች መዘጋት አለባቸው የማሳጅ ሰርቪስ የሚሰጡ መዘጋት አለባቸው የሃይማኖት ተቋማት የሃይማኖት ሰርቪስ ትምህርት ቤት ውስጥ መስጠት አይቻልም አይፈቀድም አለባበስ ይሄ አጭር ቀሚስ ማድረግ አርቲፊሻል ልብሶችን ማድረግ የጥፍር ቀለም ለሴቶች እና የተለያየ አጉል አለባበሶች አይፈቀዱም ወዘተ ሚል ነው የተደረደረውና ፐርሰናሊ በጥሩ ነው ያየሁት እንዴት ይፈጸማል የሚለው ግን ለራሴ ስጋት አለኝ አፈጻጸም መመሪያው ላይ ማለት ነው ማን ነው የሚቆጣጠረው እንዴት ነው የሚቆጣጠረው በተለይ ወደ ሃይስኩል ሲገባ ትንሽ ከመምራን ጋር መገታተር ውስጥ እንዳይገባ ስጋት አለኝ ግን እንግዲህ ዘመኑም ደግሞ ትንሽ እየተለወጠ ስለሆነ የሆኑ ነገሮችን ደግሞ ሼፕ ማድረግ የለብንም ወይ የሚል ደግሞ በዛው ይጠየቃል ከዘመኑ ጋር የሚካሄዱ ነገሮች ማለት ነው እንዴት አያችሁት አላቅም ብዙዎቻችሁ በጣም ጥሩ አዋጅ ነው አንብቤዋለሁ ያሉ ነው ኮምፒውተር ኢንጂነሪንግ በጣም ጥሩ አዋጅ ነው አንብቤዋለሁ ምን ያህል ለትውልድ የሚያስብ ሚኒስቴር መስሪያ ቤት መሆኑን የተረዳው ተግባራዊ ከሆነ ለትውልድ በጣም ጠቃሚ ነው ብሏል ሌሎቻችሁ ሳንብባችኋል ፕሮፌሰር ብርሃኑ ቆርጦ ተነስቷል አሁን ዛሬ እሱ አይደለም አጀንዳችን እነ መሰረት ምንድነው አስተያየታችሁ መምህር ናት መሰረት እስከማውቀው የለችም ዛሬ ትሄደች ፔኒሲኒዎች መሃል የግል ትምህርት ቤት ፈቃድ መሰጠት ኦኬ አለች መሰረት ዛሬ
ፔኒሲዮኖች መሃል የግል ትምህርት ቤት ፍቃድ መሰጠትን መቆም አለበት። ጥሩ ኢምፓውት ነው። ፕሮፌሰር ብርሃኑ ሰምተሃል። ይሄው ከመምህራን ከጥሩ መምህራኖች እየቀረበ ያለ ነው። በፔኒሲዮኖች መካከልም ትምህርት ቤት አለ ማለት ነው፣ የግል ትምህርት ቤቶች። ኦኬ፣ ስለዚህ የሆነ መሰረት ጥሩ አስተያየት እየሰጡ ነው። የዘገየ ውሳኔ ነው፣ በጣም ጥሩ ነው። ይሄ ኤርሚያስ ነባር ደንብ እኮ ነው፣ አሁን ሆኖ ግን መምጣቱ ነው አዲስነቱ ይበል ብለናል። ኦኬ፣ ነባር ደንብ አይ ቲንክ በትምህርት ቤት ደረጃ እኔ አይ ዶንት ኖ እንግዲህ ስላልሰራው አላውቀውም ዲቴይል፣ ግን በትምህርት ቤት ደረጃ የራሳቸው መመሪያ እንትኖች ደንቦች አሏቸው ትምህርት ቤቶች። አሁን ይሄ እኮ በትምህርት ሚኒስቴር ደረጃ በመላው ሀገሪቷ ከተቀበሉት የትምህርት ሚኒስቴርን መመሪያ የመፈጸም ነገር ነው። ስለዚህ መላ ኢትዮጵያ ላይ ነው ይፈጸማል። ኤርሚያስ አለባበስን በተመለከተ አዲስ አበባ ላይ የግል ትምህርት ቤቶች ተግባራዊ ካደረጉት ቆይተዋል። ኦኬ፣ ምን ሆነ ማለት ነው? የግል ትምህርት ቤቶች ዩኒፎርም ነው ያለው። ከዩኒፎርም ውጪ ሌላ አይነት ነገር ካለ አላቅም። ኦኬ አቤ I like it as you said how to enforce it's a big question ያ አፈጻጸሙ ላይ በጣም እኔም ስጋት አለኝ፣ እውነት ለመናገር ስጋት አለኝ። ግን ምንድነው ኢትዮጵያ ውስጥ ትንሽ ምናልባት አቤ እዚህ ሀገር ሆምሩም ቲቸር መኖራቸውን አረጋግጫ አለ። እዚህም የኔ ልጅ የሚማረው ሆምሩም ቲቸር አለው። የክላሱ ሆምሩም ቲቸሮች ትልቅ ኃላፊነት አለባቸው ከዚህ አንፃር። ስለዚህ መጀመሪያ ገብተው አቴንዳንስ የሚወስዱት የሆምሩም ቲቸሮች ይሄን አለባበስን ዲሲፕሊንን የመቆጣጠር ስራ ይሰራሉ። እንግዲህ ሆምሩም ቲቸር ትልቅ ኃላፊነት ሊወስድ ነው በክፍል ውስጥ። ከሆምሩም ቲቸር ውጪ ደግሞ ሱፐርቫይዘርስ የሚባሉ ነበሩ መሰለኝ አይደለ? ምንድን የተማሪ የሆነ እንትኖች ረሳሁት አደረጃጀቱን ሃይስኩል ላይ። ከዳይሬክተሩ ውጪ ያሉ እንትኖች አሉ። እነሱም ቢሰሩበት ጥሩ ነው። ከቤተሰብ ጋር መነጋገር ግን በጣም ያስፈልጋል። እኔ ምንድነው መመሪያ ብዙ ጊዜ ትምህርት ቤት ላይ ተግባራዊ ከመሆኑ አንፃር ስጋቴ ቤተሰብ ማመን አለበት፣ የትምህርት ኮሚኒቲው ማመን አለበት። ዩኒት መሪ ዩኒት ሊደሮች ቤተሰብ ካመነ ከቤት አሁን አንዳንዶቹ የሚያደርጉት እኮ ከቤት ሲወጡ በጣም ያልሆነ የትምህርት ቤት ልብስ ይለብሱና የሆነ ቦታ ተደብቀው ግን ሌላ አይነት ልብስ ይለብሳሉ። እንደዚህ አይነት ነገር ሰምቻለሁ። ስለዚህ ከትምህርት ኮሚኒቲው ከቤተሰብ ጋር መነጋገር ያስፈልጋል። ቁጥጥር፣ ክትትል ያስፈልገዋል። ጅማሮ ግን ጥሩ ነው። እንግዲህ ጥሩ ዲሲፕሊን ያለው ትውልድ ለመፍጠር የተጠቀሱት ነገሮች እንግዲህ ነጋዴዎች ጫጫታ እንዳያስነሱ እንጂ ነጋዴዎች ጫጫታ እንዳያስነሱ ስጋት አለኝ። እኔ አሁን አንዳንዶቹን የማየው አሁን እዚህ ሀገር ቢጃማ ዴይ የሚባል አለ ብያችኋለሁ። ቫለንታይን ዴይ የሚባል አለ፣ ሃሎዊን አለ ምናምን እና ሞሮፍ እኔ የማየው ከቢዝነስ አንጻር ነው የማየው። ቢዝነሱን ራን ያደርገዋል። አሁን የቢጃማ ዴይ እንግዲህ ኦል ኦቨር ዩኤስኤ ቢኖርና አለ ብዬ አምናለሁ። ቢያንስ ቨርጂኒያ፣ ሜሪላንድ አውቃለሁ፣ ዲሲ አውቃለሁ። ልጆች ቢጃማ እንዲገዙ ያደርጋቸዋል ማለት ነው። ማርኬቱ ራን ያደርጋል በቢጃማ እንትን። ወይም ደግሞ ያለፈው ዓመት የለበሰውን ቢጃማ ዘንድሮ ላይለብስ ይችላል። ቫለንታይን ዴይስ ምናምን የሚባለው ከዚህ ከአበባ ጋር ምናምን ተያይዞ ያለውም አይ ቲንክ ኢትስ ኦል አባውት አልልም፣ ግን ቢዝነስ ኮምፖነንት አለው። ሃሎዊንም የቢዝነስ ኮምፖነንት አለው። ቢዝነሱ ራን የሚያደርግበት ሜካኒዝም ይመስለኛል ከነጋዴዎች አንጻር። ስለዚህ አሁንም ለተማሪዎች አርቲፊሻል ፀጉር ሲከለከል፣ ጥፍር ቀለም ሲከለከል፣ ሌሎች አልባሳት ሲከለከሉ ቢዝነስ ሴክተሩ ላይ ቅሬታ አስነስቶ የነ ልደቱ
ጸራዋለሁ ስሙን ከይቅርታ ጋር የነ ስኬል የነ ጀዋር ህዝባዊ ቢተኝነት የነ አርበኛ መሳይ ህዝባዊ ንቅናቄ እንዳይነሳ ሰጋለሁ። በዚች መመሪያ ደግሞ ህዝባዊ ቢተኝነት እንዳይነሳ ነው። ህዝቡም ቢያለ ተብሎ እንዳይወጣ ነው የምፈራው። አትፈሩም እናንተ? እና አርበኛ መሳይ የሚነቀንቁት አብዮት እና ፕሮፌሰር ስኬል የሚነቀንቁት አብዮት አይታያችሁ? ይታየኛል። ዘንድሮ ትንሿም ነገር አብዮት ስለሆነች ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። እንመለሳለን። ዛሬ እንግዲህ በዚሁ ማስታወቂያ ነገር ለመሄድ እንደ ፍቃዱ እንደ እንትን ማታ ፕሮግራም ይኖረናል ከአንድ በዲሲ 10 ወይ 11 አካባቢ ፒኤም ይኖረናል። ከወዲሁ ማስታወቂያውን ለመናገር ፈልጋለሁ። እንግዲህ ማታ 11 በኢትዮጵያ ከቀኑ ስንት ነው የሚሆነው? አስሉትና ይኖረናል ብዬ አስባለሁ። እሱም ከግምት እንድትከቱ ፈልጋለሁ። በኤርትራ ጉዳይ፣ በኢትዮጵያ ጉዳይ፣ በወቅታዊ አጀንዳ የምንነጋገርበት ይሆናል። 11 ወይም 10 እና 11 ፒኤም አካባቢ ማለት ነው። ያንን ፕሮግራም እንድትከታተሉት ጠይቃለሁ። ሰናይን ይዘን መተን በኢትዮ ኤርትራ ወቅታዊ ሁኔታዎች ላይ እንነጋገራለን። ካላንደራችሁ ላይ ያዙ። 10 ወይም 11 በዛሬው ዕለት ማለት ነው፣ በዲሲ አቆጣጠር ከ10 ፒኤም እስከ 11 ፒኤም ባለው ሰዓት ውስጥ ማለት ነው። ወደ ዛሬው ፕሮግራማችን እንሂድ። ሁለት ነገሮች ላይ አጠር አድርጌ አነሳለሁ። አንደኛው ትንሽ ጊዜ አጭር ሰዓት የምሰጠው ይሄ የሀገራዊ በቃ መውጫ ቀዳዳ የማጣት አይነት ማለት ነው። ይሄ ችግር አጋጥሞኛል የሚል ነገር እያነሳ ነው። የት ነው ችግር ያጋጠመው? እንዴት ነው ያጋጠመው የሚለውን እናነሳለን። እዛ ላይ ትንሽ አስተያየት እሰጣለሁ፣ የግሌን አስተያየት። የሀገራዊ ምክክር ኮሚሽን በትግራይ ክልል የምክክር ሂደቱ እንቅፋት አጋጥሞኛል ብሏል። ኮሚሽኑ ወይም ኮሚሽነሯ በተለይ ወይዘሮ ሂሩት ገብረስላሴ የምትባለው ከህዳር 6 እስከ ህዳር 7 በአዳማ ከተማ በተካሄደው የፖለቲካ ፓርቲዎች መድረክ ላይ በፌዴራል መንግስቱና በክልል የፖለቲካ ተዋናዮች መካከል ባልተፈቱ ጉዳዮች የተነሳ በትግራይ ክልል የምክክር ሂደት ችግር አጋጥሞታል ብለዋል። ቃል በቃል እንደውም ዴድሎክ ነው ያሉት። እውነት ለመናገር ትንሽ ያስደነግጣል። በጣም አመሰግናለሁ አበሻላንድ፣ እግዚአብሔር ይስጥልን። ኮሚሽነሯ ይህን ከህዳር 7 እስከ 8 ከአዳማ በተካሄደው ፖለቲካ ፓርቲዎች መድረክ ላይ ሲሆን በፌዴራል መንግስቱና በክልል የፖለቲካ ፓርቲ ተዋናዮች መካከል ባልተፈቱ ጉዳዮች የተነሳ የምክክር ሂደቱ ችግር ገጥሞታል ብለዋል። ይህን ስራ ስንሰራ 3 ዓመት ተኩል ሆኖናል። አንድም ቀን የትግራይ ጉዳይ የስብሰባ አጀንዳችን ሳይሆን ቀርቶ አያውቅም። ያልተቋረጠ ግንኙነት ጥረቶችንም አድርገናል። እንደውም አቶ ጌታቸው በነበረበት ሰዓት ጥሩ ግንኙነቶች ለመፍጠር ሞክረን ነበር። ነገር ግን አሁን አስቸጋሪ ሁኔታ ነው በትግራይ ያጋጠመን ነው። ይህን ሰሙኝ የምፈልገው
አብራን አዲስ ኮምፓሶች ጥያቄዎቹን መልሰን እንድንሄድ የምፈልገው ኦኬ እንደዚህ ካጋጠማቸው የአገራዊ ምክክር ኮሚሽኑ ምን ያድርግ? እኔ የኔን አስተያየት ሰጣችኋለሁ። ከትግራይ አንጻር ምንድነው ማድረግ ያለበት? እስቲ ኦፕንሊ ቤተሰቦች አስተያየት ስጡ። ምን ይደረግ? የእሳቸውን ንግግር አሰማችኋለሁ። የኮሚሽነሯን ምን ቢደረግ ነው የምትደግፉት እናንተ? ትግራይ ክልል ውስጥ አነሳዋለሁ የቢቢሲን ሪፖርት በኋላ አያይዤ አነሳዋለሁ። ታንክ ዩ ፌቨን። ምን ቢደረግ ነው የትግራይ ክልል ከአገራዊ ምክክር ኮሚሽኑ በቃ ኢግኖር አርጓት? አማራጮቹ መጀመሪያ እናንሳ። አንደኛው አማራጭ መቼም ይሁን መቼ ትግራይ ክልልን ጠብቆ የምክክር ኮሚሽኑ አመቺ በሆነለት ሁኔታ ተፈቅዶ ገብተው እስኪወያዩ ጊዜ ይውሰድ። አንዱ ጥያቄ ነው። ሁለተኛው አይ ምክክሩ ይጀመር፣ ይወክላሉ የሚባሉ ፍቃደኛ የሆኑ እንደ እንድርታ አይነት እንድርታ አይነት ድርጅቶች አሉ፣ ሰምቻቸዋለሁ። እነሱን ኢንጌጅ አድርጎ መቀጠል ሁለተኛው አማራጭ ነው። የትኛው አማራጭ ነው የሚሻለው የሚል ሲሪየስ የሆነ ጥያቄ ነው። ዴድሎክ ቀላል ነገር አይደለም። አባባሉ ራሱ ከባድ አባባል። ይሄ ደግሞ እንደ አዲስ ኮምፓስ የዚህ ዓመት ቁልፍ ስራዎች ካልነው ውስጥ ምንድን ነበር ያልነው? አንዱ የምርጫ ጉዳይ ነው፣ ሲሪየስሊ እናየዋለን። የሀገራዊ ምክክሩንም እንደ ዋና ስራ እናየዋለን። ዋና ስራ ላይ የተፈጠረ ደንቃራ ነው። ደንቃራ አጋጥሞናል፣ ትግራይ ክልል መቀጠል አልቻልንም እያለ ነው ሀገራዊ ምክክሩ። ምን ይደረግ አሁን? ኤክስፔክትድ ነው የሚለውን የስ እኔም ኤክስፔክት አደርጋለሁ። ይሄንን ግን ምን ይደረግ? ዘሏቸው ይሂድ? ፍቃደኛ የሆኑትን ግሩፖች ወስዶ ይቀጥል? አይ ያ ህዝብ ካልተወያየ፣ ትግራይ ላይ መድረክ ካልተከፈተ ምክክር ኮሚሽን ተካሄደ ሊባል አይችልም ተብሎ ይቆይ? ምንድን ነው ሳጀስት የምታደርጉት? የሚሰማችሁም ከነ ምክንያቱ እያስቀመጣችሁ ይሉ። አንድ ወገን እዚህ በትግራይ ጉዳይ ላይ ምን እንዳደረጋችሁ በደንብ ሳትገልጹልን እኛ ምን መደረግ አለብን ብለን እንድንነግራችሁ ጠይቃችሁናል ስላለ በትግራይ ጉዳይ ላይ ኮሚሽኑ ያደረጋቸውን ጥረቶች ባጭሩ ልገልጽ እፈልጋለሁ። ይኸውና 3 ዓመት ተኩል ነው በዚህ ስራ ላይ ተጠመድነው። አንድ ቀንም የትግራይ ጉዳይ የኛ የስብሰባ የንግግር አይተም ሳይሆን ቀርቶ አያውቅም። ክቡር አቶ ጌታቸው ረዳ በነበሩ ጊዜ ጀምሮ ምክክር በዛ ክልል ማድረግ እንድንችል ያልጻፍነው ደብዳቤ ያልደወልነው ስልክ አልነበረም። ከዛ ነገሮች በጣም እየተጎተቱ ሲሄዱብን የትግራይ ክልል ባለድርሻ አካላትን ማነጋገር ጀመርን። ኢንጌጅመንት ጀመርን። ፖለቲካ ፓርቲዎች፣ ሲቪክ ኦርጋናይዜሽን፣ የማህበረሰብ ክፍሎች፣ የሚዲያ ሰዎች፣ የዩኒቨርሲቲ ምሁሮች ተራ በተራ አዲስ አበባ በማምጣትም እዛ በመሄድም ከፍ ያለው ቁጥር ያለው ኢንጌጅመንቶች ስናደርግ ነው የቆየነው። ይህንን ኢንጌጅመንት በምናደርግ ጊዜ ከክልሉ የሚነሱ ጥያቄዎች በተለይ ወደ መንግስት የሚያተኩሩ ጥያቄዎች በመነሳታቸው
ሌላ ውሳኔ ያሳለፍን እነዚህን ጉዳዮች ይዘን መንግስትን ማነጋገር አለብን። መንግስትንም ማነጋገር መንግስት በተነሱ ጥያቄዎች ላይ ከፍተኛ ማብራሪያ ሰጠን። በመካከል ዴድሎክ አይነት እንዳለ ተረዳን። እኛ የምንፈታው ሳይሆን የኛ ማንዴት ያልሆነ በመካከላቸው በሁለቱም ወገን የሚነሱ ከፍተኛ ችግሮች እንዳሉ የተረዳን። እንግዲህ አንድ ዛሬም እዚህ ሁላችንም ልንረዳው የሚገባው ነገር ይሄ ምክክር እንደ ቀላል ነገር ሆኖ ሊታይ አይገባውም። ይህ ምክክር እኮ የሰላም ጉባኤ አይደለም። የምንሳሳምበትና የምንተቃቀፍበት ስብሰባ አይደለም። ሰላም የሚሆነው ሰላም አውትካም ነው። በምክክሩ የሚደረሱባቸው ውሳኔዎች ስራ ላይ ሲውሉ ሰላምን ያመጣሉ። ምክክሩ ግን ከፍተኛ ግብግብ ያለበት የምክክር ስራ ነው። የምክክር ደግሞ ምንድነው? የተሰጠን እኮ ማንዴት ማህበረሰቦች መካከል የቆዩ አለመግባባቶችን መንግስትና ህዝቦች ወይም ማህበረሰብ ክፍሎች መካከል የተፈጠሩ አለመግባባቶችን ለመፍታት ነው። እዛ እኮ ምክክሩን ዝቅ አድርጎ ማሰብ አይገባም። በዚህ ምክክር ትላልቅ ጉዳዮች ይፈታሉ ብለን ነው እኛ የምንገምተው። ይህን ያክልም አቅማችንን የምንከሰክሰው ትልቅ ውጤት ያመጣል ብለን ነው። ትግራይ ውስጥ የተፈጠረው ችግር በምክክሩም ሊፈታ ይችላል ብሎ ማሰብ ይገባናል። ሌላ ዓለም ላይ ትልልቅ ጉዳዮች ናቸው የተፈቱት በምክክር። እንዲሁ ላዩን አድበስብሰን ለመሄድ ዓላማ የለንም። ይህን ያክል የደከምነው ደግሞ በትልልቅ ኢሹዎች ላይ ውጤት ለማግኘት ነው። በእርግጥ የኢትዮጵያን ፕሮብሌሞች በሙሉ ይሄ ምክክር ይፈታል ብለን ግምት የለንም፣ ግን ትላልቅ ጉዳዮችን ይፈታል፣ ይቀርፋል ብለን እናምናለን። ይህንን ምክክር ስናስብ አይ ምክክሩ ውስጥ ከመግባታችን በፊት ይሄ ጉዳይ ሊፈታልን ይገባል የሚል ነገር ከተቻለ ጥሩ ነው፣ ግን ላይሆን ይችላል። በምክክሩ ወቅት ሊፈቱ የሚገባቸው ጉዳዮች መቅረብ ይኖርባቸዋል። ምክክሩን እንደ አንድ መድረክም የትግራይ ህዝብ ሊወስደው ይችላል። መንግስትና ህዝቦች መካከል ያለው አለመግባባትን ጭምር ለመፍታት የተቋቋመ ምክክር እንደመሆኑ መጠን እንደዛ ሊታሰብ ይገባል ማለት ነው። የእናንተን አስተያየት መስማት ፈልጋለሁ። ምን ይደረግ? ምንድነው ሳጀስት የምታደርጉት? እስቲ ለምክክር ኮሚሽኑም ያዳምጣል ብዬ ስለማስብ እና በቅንነት ይቀርባል ብዬም ስለማስብ አዲስ ኮምፓሶች ማደናቀፍ አይደለም ፍላጎታችን። አዲስ ኮምፓስ እንደ ሚዲያ የሀገራዊ ምክክሩ እንዲሳካለት የሚሰራ ሚዲያ ነው። ይሄ ይታወቃል። ምንድነው የምታስቡት? ምን ይደረግ? ምክክር ኮሚሽኑ ዴድሎክ እያለ ነው። ታስር ያለው ታንቅ ያለው በትግራይ ጉዳይ ጨንቆኛል እያለ ጭንቀቱን እንዴት እናራግፍለት? ምን ብናደርግ ነው የተሻለ መፍትሄ የሚሆነው? ተራ ጉዳይ አይደለም። ለዚህ ነው የምንነጋገረው። ተራ ጉዳይ አይደለም ሲባል የአመቱ የሀገርም ቁልፍ እቅድ ነው፣ የኛም ቁልፍ እቅዳችን ነው። እንደ ሚዲያ እንዲሳካ የምንፈልገው ነገር ነው። ስለዚህ ጭንቀቱን እኛም ሼር እናደርገዋለን። ዝም ብሎ ጭፍጫፊ አድርገን አንወስደው፣ ትንንሽ ነገሮች አድርገን። ምን ቢደረግ ነው መፍትሄው? በትግራይ ጉዳይ አገራዊ ምክክር ኮሚሽኑ ምን ያድርግ? አንደኛው ምርጫ ነገሮች እስቲስተካከሉ
6 ወርም ይፍጅ 1 ዓመትም ይፍጅ 2 ዓመትም ይፍጅ ኢቭን የምርጫ ምክክር ኮሚሽኑ እድሜው የሚለቅ ጊዜ ወስዶ እስኪሳካ ይቆይ። አንደኛው ምርጫ እሱ ነው። ሁለተኛው ምርጫ ተሞክሯል። ኮሚሽነሯ እንዳሉት 3 ዓመት ሙሉ በየቀኑ እንደ አጀንዳ ሲነሳ ነበር። አቶ ጌታቸው በነበረ ጊዜ አጀንዳ ነበረ። እነዚህ ሰዎች መቀሌም ሄደው ነበር፣ ትግራይም ሄደዋል። ስለዚህ የሚቻልበት ሁኔታ አልተፈጠረም። በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች ቅድም እንዳነሳሁት እንደ ሰባ እንደርታ አይነት የሌሎች የትግራይ ልሂቃን በሀገራዊ ምክክሩ እንሳተፋለን ብለው በይፋ ገልጸዋል። ጥያቄ ሁሉ ልከዋል። ስለዚህ እነሱን ይዞ መቀጠል ነው የሚሻለው ወይስ አይ ግድ የለም የትግራይ ክልልን እንጠብቅ ነው የሚባለው? በጣም ከባድ ጥያቄዎች ናቸው። እስቲ እነዚህ ሁለት ምርጫዎች ለና እንደው ከህሊናችሁ ጋር ሁኑና አንድ ቁጥር የምትጽፉልኝ ሰዎች ኦፕሽን 1 የምትሉ ሰዎች ወይም አንድ ቁጥር ጻፉ፣ ግድ የለም ነው። ምክክር ኮሚሽኑ ጊዜም ይፍጅ ምንም ይፍጅ የትግራይ ህዝብ ሳይወያይ ትግራይ ምድር ላይ መድረክ ሳይፈጠር ኢትዮጵያ ተነጋገረች፣ ኢትዮጵያ መከረች ስለማይባል ይጠብቅ። whatever the time it takes። እንግዲህ ዘመኑ ለማለቅ ወራት ነው የቀሩት። ባይዘው የ10 ወራት እድሜ ምናምን ከዛ በላይ ያለፈ አይመስለኝም። አንድ ቁጥር እሱ ነው። እሱም ቢሆን ይቀጥል። የምን ሁለተኛው ሞክረዋል፣ 3 ዓመት ለፍተዋል። ኢቨን የፖለቲካ ፓርቲዎች ምን እናድርግ ብለው ጠይቀዋል። ይሄው ለሚዲያ ይፋ ሆነዋል። ምክክር ኮሚሽኑ ላይ ብትገቡ ይሄ ጥያቄ አለ። ስለዚህ ያለው አማራጭ ፍቃደኛ የሆኑትን ይዞ ወደ ምክክሩ መግባት ነው የሚሻለው የሚል ሁለተኛው ኦፕሽን ነው። አንድን ነው የምትደግፉት? ሁለትን ነው የምትደግፉት? የቱ ይሻላል? አንድ ቁጥር ወይስ 2 ቁጥር? ኦኬ ኤምጂቲ 2 ኢዜራ 1 መሰረት 1 ቶሎ ናቱና 1 ሚ 2 አብርሃም 2 ኢዮብ 2 ኦኬ የትግራይ ጉዳይ ያገባናል። ቁጥሩን ብቻ ሊያው መጀመሪያ እንዲገባቸው ለነሱም እንዲሆንላቸው አንዳንድ ብዙ አለ፣ 2 አለ፣ ይጠብቁ 2 አለ፣ 2 5 ምን እንደሆነ አልገባኝም። 520 ምን እንደሆነ አይ ሆፕ ቁጥር ታውቃለህ ብዬ አስባለሁ ወንድሜ። 520 የጻፍከው እናንተ ነህ እንዴ? እሺ ለአዲስ ኮምፓስ ረባሽ ነህ እንዴ? 520 ጽፏል ኢኮኖሚስቱ አሊ። እሺ 1 ቀጥሉ። 1 2 አያገባንም የሚል አያገባንም በዜሮ ወሰዱት። ምንም ዲሲሽን አልሰጠውም የምትሉ ሰዎች 0 አድርጉት፣ ችግር የለውም። 0 1 2 አያገባኝም ግን 0 1 2 እንበል። 0 ማለት መወሰን አልቻልኩም፣ ዲሳይድ አላደረግም። ድምፀ ታቅቦ ዛሬ ቤታችን ድምፀ ታቅቦና ድምፅ ያለው እንዲሆን ማለት ነው። 0ን 1ን እና 2ን ነኖፍ ሳይሆን 0 1 2 0 ማለት ድምፀ ታቅቦ ነው። ኦኬ አለማየሁ 1 አብዱ 1 ሙልጌታ 1 0 መጣ ባንዴ። ፌቨን 1 ተስፋዬ 1 ብዙአየሁ 1 ኦኬ አዳም ዜሮች በዙ። ስማችሁ ይቅርታ እንግዲህ ኮምፒውተሩ አላስተካከልኩም፣ ትረዳናለህ አቤረታ። አዳማ 2 ኢፋቦሮ 1 አሰፋ 0 ኢትዮጵያ ሪቪው አላይ ቁጥር ነው ያልኩት እኮ ግድ የለም ቁጥር አድርጉት። ኤምጂቲ 2 ዮሐንስ 2 መሳይ 1
መሳይ መኮንን ነው ማንዴው ካልከው እሺ ኦኬ አይ ቲንክ ይበቃል እውነት ለመናገር በጣም ከብዶኛል እኔንም ብትጠይቁኝ ግን አንዳንድ ጊዜ መቁረጥ ያለበት ቦታ መቁረጥ አለበት የሆነ ነገር አይቻልም ብለህ ኢምፖሲብል የሚባል ደረጃ ላይ ከደረሰ you have to out በቃ የዛ አካባቢ ብትሞክረው አልተቻለም ምንድነው ማድረግ ያለብህ ሎክ አርጓል አስሮ ቆይቷል በሌላ እንዳትወስዱብኝ ህዝቡ አይደለም ያሰረው ህዝቡ እንደ ህዝብ ከሌላው ኢትዮጵያዊ በተለየ አልወያይም አልመካከርም አልነጋገርም አላለም ይላል ብዬም አላስብም የተወሰነ ሊቁ እዚህ ፓርት ውስጥ እንዳለ አቃለው በርግጥ ከህዋት ውጭ ያለው ሊቅ ግን ክልሉን የተቆጣጠረው አካል በመንግስትነት ያለው አካል ኢቭን የኢትዮጵያ ምርጫ ቦርድ ህገወጥ ነው ብሎ ሰርዞትም የተቆጣጠረው ህወሓት ነው ይሄ አካል ደግሞ መቼም ቢሆን አያደርገው መቼም ቢሆን ስለዚህ ምንድነው የሚወሰነው ነው ያ ሁሉ ገንዘብ የወጣበት ያ ሁሉ ኢነርጂ የወጣበት ያ ሁሉ የኢትዮጵያ ምክክር ውጭ ሀገር ድረስ መተው አሜሪካ መተው አውሮፓ መተው በየሀገሮቹ ዞሮ በኢትዮጵያ በሁሉም ዞሮ የሰበሰቡት አካላቶች because of TPLF የትግራይ ህዝብ አላልኩም because of TPLF ያንን ህዝብ ሆስቴጅ ስላረገ ማለት ነው መቀጠል መቆም አለበት ወይ ነው የኔ ጥያቄ በቅርብ ቀን ያልኩ ያጓጓው እንደንተኑ እንዳልሆነብኝ እንጂ እንደ ውሸታሙ ረኛ ኤርትራናይዜሽን ኦፍ ትግራይ የሚለው አሁን እየጻፍኩት ያለው መጣጥፍ ላይ ቻፕተር 2 ማለት ነው ኤርትራናይዜሽን ኦፍ ትግራይ ነው የሚለው 13 ፋክተሮች ናቸው ወደ ኤርትራናይዜሽን ኦፍ ትግራይ እኔ አሁን ያየዋቸው ፋክተሮች 13 ናቸው የትግራይ ክልል የኤርትራ አምሳያ እየሆነ ነው ወይ ብዬ ስጠይቅ 13 ፋክተሮች አግኝቻለሁ አሁን አልነግራችሁም ሙሉ አንድ ይሄ ሁለት ይሄ ሶስት ይሄ አራት ይሄ ብዬ 13 ፋክተር ነው የደረደርኩት ከ13ቱ ፋክተር አንደኛውን ብቻ ነው የምነግራችሁ ምናልባትም 13ኛው መሰለኝ ምን ይላል 13ኛው አፍራሽ ግብረ ኃይል ይላል ርዕሱም አፍራሽ ግብረ ኃይል ነው የሚለው ንዑስ ርዕሱ ምን ማለት ነው አፍራሽ ግብረ ኃይል ማለት አፍራሽ ግብረ ኃይል ማለት ኤርትራናይዜሽን ኦፍ ትግራይ ያወራን ስለሆነ ስለ ቲፒኤልኤፍ ያወራን ስለሆነ ቲፒኤልኤፍ አሁን ባለችው ኢትዮጵያ አፍራሽ ግብረ ኃይል ሆኗል ይህ ነው አፍራሽ ግብረ ኃይል
ከአፍራሽ ግብረ ኃይልነት አንጻር በታቀደ በታሰበ ሆን በተባለ መንገድ ህወሓት ከዚህ በኋላ ማናቸውም አይነት የፌደራል መንግስቱን ውሳኔዎች ያፈርሳል። ትላልቅ አገራዊ እቅዶችን ያፈርሳል።